የአሜሪካ መንግስት ከሙስሊም ዜጎች ጋር በተገናኘ የያዘው አቋም ከመቼውም በላይ ከረርና መረር ብሏል። የከተሜ ሙስሊም ዜጎችን ማዋከቡና ማስጨነቁ ሳያንስ ከከተማ ርቀው ማራኪና ለኑሮ ምቹ መንደሮችን ገንብተው ራሳቸውን አግልለው የሚኖሩትንም የእስልምና ሃይማኖት ተከታይ ማህበረሰቦችንም መተናኮልና መበጥበጥ ጀምሯል። መንግስት በዚህ አያያዙ እነዚህ አማኞች የገነቧቸውን ለፍጽምና የተጠጉ የተዋቡ መንደሮችንም እንዳያፈርስ ተሰግቷል። በተለይ ከቅርብ ዓመታት ወዲህ በእነዚህ መንደሮች ላይ በነጭ ግለሰቦችም ሆነ በቡድኖች የሚሰነዘሩ ጥቃቶች ቁጥራቸው ጨምሯል። እኛ ሀገራችንን እንወዳለን የሚሉት እነዚህ ዜጎች ከገዛ ሀገራችንስ ወዴት እንሂድ እያሉ ነው። የአሜሪካ መንግስት በዚህ ተግባሩ ከቀጠለ በሀገሪቷ ከባድ ቀውስ መፈጠር አይቀርም የሚሉ የፖለቲካ ሳይንስ ምሁራን ስጋታቸውን እየገለጹ ይገኛሉ። Do you think Islam is at war with the West? I think Islam hates us. There's something there that there's a tremendous hatred there. There's a tremendous hatred. We have to get to the bottom of it. There is an unbelievable hatred of us. ሰላም ጤና ይስጥልን። በመላው ዓለም የምትኖሩ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የአሜሪካ መንግስት ከሙስሊም ዜጎቹ ጋር በተያያዘ እያራመደ ስላለው አቋም እናወጋቸዋለን። በምድር አሜሪካ ሙስሊሞች ብቻ የሚኖሩባቸው በርካታ መንደሮች እንዳሉ ብዙዎች አያውቁም። በእነዚህ መንደሮች የሚኖሩት ደግሞ ጥቁር አሜሪካውያንና እምነታቸውን ከክርስትና ወደ እስልምና የቀየሩ ናቸው። የዛሬ 40 ዓመት ገደማ እስልምናን በተቀበሉ በጥቁር አሜሪካውያን የተመሰረቱት እነዚህ ከተሞች አሁን ላይ ግን የመጥፋት ስጋት ተደቅኖባቸዋል። ሰላምና የእምነት ነጻነትን ፍለጋ መንግስታዊ ጭቆናውን ሸሽተው ከከተማ ወደ ገጠር ቢገቡም ጨቋኙ መንግስት አሁንም ሊያጠፋቸው እየተከተላቸው ነው። በአሜሪካ መንግስታዊ ስርዓት በሆነ መንገድ የሚደርስባቸው የዘር መድሎና የሃይማኖት ጭቆናን ሸሽተውና ራሳቸውን ሸሽገው ከከተሞች ርቀው ትናንሽ መንደሮችን ቢገነቡም ከፍተኛ የሆነ የህልውና ስጋት ላይ ወድቀዋል። በአሜሪካ ጫፍ በደረሰው የሙስሊሞችና የጥቁሮች ጥላቻ ላይ ይሄ ተደምሮ ደግሞ ሙስሊምና ጥቁር ሲኮኑ ጥቃቱን እጥፍ ደረብ ያደርገዋል። በአሜሪካ ከሚገኙት ሙስሊሞች ብቻ ከሚኖሩባቸው ትናንሽ ከተሞችና መንደሮችም የመጀመሪያዋና ታዋቂዋ ኢስላምበርግ ትባላለች። ኢስላምበርግ በኒውዮርክ ግዛት የምትገኝ 200 የማይበልጡ ሙስሊሞች የሚኖሩባት ትንሽዬ መንደር ናት። ኢስላምበርግ ከኒውዮርክ ከተማ 300 ኪሎ ሜትር ርቀት ላይ በኒውዮርክና በፔንሲልቬኒያ ግዛቶች አዋሳኝ ስፍራ ላይ የምትገኝ ሚጢጢ ከተማ ናት። በካስል ኪል ተራራ ግርጌ ስር የተመሰረተችው ይህች ከተማ ያለፉትን 4 አስርት ዓመታት ጥቁር አሜሪካውያን ሙስሊሞች እየኖሩባት ቆይተዋል። በብዛት ከኒውዮርክና ከሌሎችም ትላልቅ ከተሞች ወደዚህ ስፍራ የሚመጡ ጥቁር አሜሪካውያን እስልምናን በ1960ዎቹ የተቀበሉ ናቸው። ወደዚህ ስፍራ ተሰደው የራሳቸውን መኖሪያ መንደር የፈጠሩትና ጎጆ የቀለሱበት ምክንያት ደግሞ አዲስ የተቀበሉትን የእስልምና እምነትን በሰላም ለማካሄድና ልጆቻቸውን ከዘረኝነት አርቀው ለማሳደግ ነው። ቴክኖሎጂ የቤተሰብን፣ የማህበረሰብን፣ የባህልና የእምነትን፣ የሕግና የወግን አጥሮች ሁሉ እየገነዳደሰና እያፈራረሰ ባለበት በዚህ ዘመን እነዚህ ጥቁር አሜሪካውያን ሙስሊሞች ከዓለም ተነጥለው በቅድስቲቱ ኢስላምበርግ ኑሯቸውን በእርጋታና በጥሞና እየኖሩ ነው። ቢንግሃምፕተን የተባለች ከተማ ከኢስላምበርግ በቅርብ ርቀት የምትገኝ ከተማ ናት። ሰላማዊቷ ኢስላምበርግ 200 ሰዎች የሚኖሩባት ስትሆን ልክ እንደ ማንኛውም ከተማ ማንም ሰው ያለ ነዋሪዎች ፍቃድ ዘው ብሎ ሊገባባት የማይችል የግል ይዞታ ናት። ስልሳ ሄክታር ላይ ያረፈችው ከተማ
ከሌላ ከተማና ከአውራ ጎዳና ጋር የሚያገናኝ መንገድ አላት። ከዚህ መንገድ ውጪ ከሌሎች መንገዶች ጋር የሚያገናኝ መንገድ የሌላት ይህች ከተማ ዙሪያዋን በተራራና በደን የተከበበች ናት። ያላት ስፋት ለነዋሪዎቿ ተጨማሪ ግንባታዎችንና መሰረተ ልማቶችን ለመስራት፣ እንዝርት ለማምረትና የከብት ማርባት ስራቸውን ለመስራት በእጅጉ የተመቸ ነው። በክረምት ግን አካባቢው በበረዶ ስለሚሸፈንና የአየር ንብረቱ አስቸጋሪ ስለሚሆን ኑሮ በኢስላምበርግ አስቸጋሪ ይሆናል። ኢስላምበርግ የተመሰረተችው ከ45 ዓመታት በፊት በ1980 ነበር። የመሰረቷት በአሜሪካ ታዋቂ የሆኑት የእስልምና መምህር ሼህ ሙባረክ አሊ ሐሰን ጄላኒ ተከታዮቻቸው ጥቁር አሜሪካውያን ነበሩ። ኢስላምበርግ ኢስላም የሚለውን የእምነቱ መጠሪያ ላይ በርግ የሚለውን የጀርመንኛ ቃል በማዋሃድ የተሰጣት ስያሜ ነው። በርግ ማለት በጀርመንኛ ተራራ ማለት ሲሆን ቀጥተኛ ፍቺውም የእስልምና ተራራ የሚል ይሆናል። ፓኪስታናዊው ሼህ ጄላን ከታዋቂ የፓኪስታን ፖለቲከኛ ቤተሰብ የተወለዱ ሲሆን በፓኪስታን ፖለቲካ ውስጥም ይሳተፉ ነበር። በ1970ዎቹ በዙ ካፊር ቡቶ አገዛዝ ዘመን ከሀገር ሸሽተው ወደ ሳውዲ አረቢያ ተሰደዱ። ሱፊው ሼህ በ1970ዎቹ ደግሞ ወደ አሜሪካ አቅንተው ኑሯቸውን በአሜሪካ አድርገዋል። በአሜሪካ ቆይታቸው እስልምና ትምህርትን ከማስተማር ባለፈ የተለያዩ የእምነት ድርጅቶችን ማቋቋም ችለዋል። ከነዚህ መካከል በ1980 የመሰረቱት ዘ ሙስሊም ኦፍ አሜሪካ የተባለው ድርጅት አንዱ ነው። በወቅቱ በነበረው የአሜሪካ የዘር መድሎ ጥቁሮች በራስ መተማመናቸው በጣም ወርዶ ነበር። በዛ ላይ የኢኮኖሚ ጥገኝነት ነበረባቸው። ሼሁ ይህንን የአፍሮ አሜሪካዊ ሙስሊሞችን ችግር ሲመለከቱ በራሳቸው መተማመን እንዲኖራቸውና በከተሞችም እስረኛ ያደረጋቸውን በመንግስት የሚደጎም የአኗኗር ዘይቤን እንዲለውጡ መምከርና ማስተማር ጀመሩ። እንደ መፍትሄ ያቀረቡት ሐሳብ ደግሞ የእስልምና ሕግጋትን መከተልና የራስ መኖሪያ ስፍራን መፍጠር ነው። ተከታዮቻቸው በወንጀልና በሁከት ከተሞሉ ትላልቅ ከተሞች ወጥተው በትናንሽ ከተሞች አሊያም ደግሞ በገጠሮች እንዲኖሩ ያበረታቱ ነበር። በትላልቅ ከተሞች ያለው የወንጀል መስፋፋት ጥቁሮች ለነዚህ ወንጀሎችና ሁከቶች ተጋላጭ መሆን ዕድላቸውን ጨምሮት ስለነበር አብዛኞቹ ሐሳቡን ተቀበሉት። የእስልምና ሃይማኖታቸውንም በነጻነት ለማራመድ የተመቸ እንደሚሆን ተረዱ። በቅድሚያ ከኒውዮርክ የተነሱ አፍሪካ አሜሪካውያን ሙስሊሞች 300 ኪሎ ሜትር ርቀው ኢስላምበርግን መሰረቱ። ምንም ባልነበረው ጫካ ውስጥ ባዶ መሬት ገዝተው የገቡት አፍሪካ አሜሪካውያን በጥቂት ጊዜ ውስጥ መስጊድ፣ የእምነት ትምህርት ማስተማሪያ መድረሳዎችንና መኖሪያ ቤቶችን እንዲሁም ሌሎች ለመኖር መሰረታዊ የሆኑ ግንባታዎችን ገነቡ። ከኢስላምበርግ በመቀጠል ሆሊ ኢስላማቪል እና ባላዱላ የተባሉ እንዲሁም ሌሎች ትናንሽ መንደሮችን በቨርጂኒያ፣ በጆርጂያና በቴኔስ ግዛቶች ውስጥ መስርተዋል። ምንም እንኳን ከነዋሪዎቹ ውጪ ማንም መግባት የሚችልባቸው ባይሆኑም ነዋሪዎቻቸው ግን ቅርብ ወዳሉ ከተሞች እየሄዱ የተለያዩ የሙያና የጉልበት ሥራዎችን ይሰራሉ። ዶክተሮች፣ ነርሶች፣ መሐንዲሶችና የግንባታ ሠራተኞች እንዲሁም ሌሎችም በየቀኑ ከቤታቸው እየወጡ ሥራን ሰርተው ይመለሳሉ። በከተማዋ የአትክልት የመጽሐፍና ሌሎች በእስልምና የማይከለከሉ ሸቀጦችም የሚሸጡባቸው መደብሮች ይገኛሉ። በማሳቸው የሚያመርቱት እንደ ወተትና ስጋ ያሉ ምርቶችም እንዲሁም የተለያዩ የአዝርት አይነቶች ለኢስላምበርግና ለአካባቢው ከተሞች ገበያም ይቀርባል። ኢስላምበርግ በ1980 የተመሰረተው የሙስሊም ኦፍ አሜሪካ ድርጅት ዋና መቀመጫ ናት። በተለያዩ የአሜሪካ ክፍሎች ያሉና እዛ የሚኖሩ አባላት በየጊዜው የአባልነት ክፍያን ይከፍላሉ። ትንሿ ከተማ ለማህበረሰብ አገልግሎትና ድጋፍ ከአባላት መዋጮ በተጨማሪ ሌላ ገቢንም ታገኛለች። ሌላዋ በትላልቅ ከተሞች ይኖሩ የነበሩ ጥቁር አሜሪካውያን የከተማ ኑሮ በቃን ብለው የመሰረቷት ከተማ ሆሊ ኢስላምቪል ትባላለች። ይህች ከተማም እንደ ኢስላምበርግ ሁሉ በኒውዮርክ ግዛትና በደቡብ ካሮላይና ድንበር አቅራቢያ የምትገኝ ናት።
በ1983 የተመሰረተችው ይህች ከተማ 300 አፍሮ አሜሪካውያን ሙስሊሞች ይገኙባታል። ኢስላምቪል ከተማ ኢስላምና ቪል በሚሉ ሁለት ቃላቶች የተመሰረተች ሲሆን ቪል ማለት በፈረንሳይኛ ከተማ ማለት ነው። ጥሬ ትርጉምም የእስላም ከተማ ማለት ይሆናል። ባላዱላ ደግሞ በ1990ዎቹ አጋማሽ በካሊፎርኒያ ጫካ ውስጥ የተመሰረተች ሌላዋ የእስልምና ሃይማኖት ተከታዮች የሚኖሩባት ትንሽዬ መንደር ናት። ባላዱላ ማለት የአላህ ከተማ ማለት ነው። ይህች ትንሽ መኖሪያ የተቆረቆረችው ከዲጃ ጋፉር በተባለች የሼህ ጄላኒ ተማሪ ነው። በ1989 በ180 ሄክታር ላይ በተመሰረተችው በዚች መንደር ሌሎች ሰዎች መጥተው መኖር የጀመሩት በ1990ዎቹ አጋማሽ ነበር። የነዋሪዎቿ ቁጥር እየጨመረ ሲመጣ የመሬት ስፋቱም ጨምሮ 1800 ሄክታር ደርሶ ነበር። በካሊፎርኒያ ግዛት ከተራራ ግርጌ የተመሰረተችው ይቺ ከተማ እንደ ሌሎቹ ሁሉ የግል መሬት ስትሆን ከነዋሪዎቿ ውጪ ማንም ሊገባባት የማይችል ስፍራ ናት። በ2021 ከተፈጸመው የሴፕቴምበር 9/11 ጥቃት ጥቂት ቀደም ብሎ በአካባቢው የፖሊስ ባልደረባ በመገደሉ በመንደሯ ነዋሪ የነበረ አንድ ሰው ሕገወጥ የመሳሪያ ዝውውር ሲያደርግ በመገኘቱና በሌሎች የደህንነት ችግሮች ምክንያት ከተማዋ ከ2002 በኋላ ነዋሪዎቿ የሆኑ ጥቁር አሜሪካውያን ሙስሊሞች ስፍራቸውን ጥለው እንዲወጡ ተደርገዋል። ከተማዋም ፈርሳ አካባቢው ወደ ሪዞርትነት ተለውጧል። ሌላዋ በአሜሪካ ከሚገኙ ሙስሊሞች ብቻ ከሚኖሩባቸው ስፍራዎች አንዷ የሆነችው ከዚህ በፊት አቅርበንላችሁ የነበረው ዳር አል ኢስላም ናት። ዳር አል ኢስላም ማለት የኢስላም ቤት የሚል ፍቺ ያለው ነው። በኒው ሜክሲኮ ግዛት የሚገኘው ይህ ስፍራ የጸሎትና የመማሪያ ስፍራ ነው። በ1979 እስልምናን በተቀበለ አሜሪካዊና የሳውዲ ዜግነት ባለው ነጋዴ የተገነባው ይህ ስፍራ ዋና ዓላማው የአሜሪካ ሙስሊሞች ተረጋግተው የሚኖሩበትና የሚማሩበት ስፍራ መሆን ነው። ውብ የሆነ ስነ ሕንፃ ያለው መስጊድና መድረሳን ያካተተው ይህ ስፍራ በአሁኑ ወቅት በብዙ ምዕመናን ከሚጎበኙ ቦታዎች አንዱ ሆኗል። በግብፃዊው አርክቴክት በሐሰን ፋቲ የተሰራው የመጀመሪያው የመስጊድና የመድረሳ ግንባታም እጅግ ማራኪ ሲሆን የበርካታ ጎብኚዎችን ቀልብም የሳበ ነው። ዋና ዓላማው የነበረው ግን ሙሉ ለሙሉ ለሙስሊሞች የሚሆን መኖሪያ ከተማን መገንባት ቢሆንም እንደታሰበው ሳይሆን አሁን ላይ የሚኖሩበት ጥቂት ሰዎች ብቻ ናቸው። አፍሮ አሜሪካውያን እስልምናን አንብበው ከመረዳት ተምረው ከማመን በተጨማሪ ሌሎች ታሪካዊ ሁኔታዎች በብዛት እምነቱን እንዲቀበሉ አድርጓቸዋል። እንደ አንዳንድ መረጃዎች ከሆነ ሩብ የሚሆኑት ከአፍሪካ ወደ አሜሪካ የተጋዙ አፍሪካውያን ሙስሊም እንደሆኑ ይታመናል። እናም እነዚህ ሰዎች አሜሪካ ከደረሱ በኋላ በኃይል ስማቸውንና እምነታቸውን እንዲቀይሩ ተደርገዋል። አንዳንዶች እስልምናን መቀበላቸውን ቀድሞ ከነበራቸው ማንነታቸው ጋር እንደ ዳግመኛ መገናኛ መንገድ አድርገው ይወስዱት ነበር። በጥቁሮች የነጻነትና የእኩልነት ትግል ውስጥም ትልቅ አሻራ ያላቸው ኔሽን ኦፍ ኢስላም የተባለው ድርጅትና ሞሪሽ ሳይንስ ፔንትለምም ድርሻቸው ቀላል የሚባል አይደለም። እንደ ማልኮም ኤክስና መሐመድ አሊ ያሉ ታዋቂ የነጻነት አቀንቃኝ ጥቁሮችም ሙስሊም መሆናቸውና እምነታቸው ላይ ጠንካራ መሆናቸው እነሱን እንደ አርአያ የሚያዩ ብዙ ጥቁሮች በእነሱ ሳቢያ እምነታቸውን እንዲለውጡ ምክንያት ሆኗል። ከ1960 በኋላ እየተቀጣጠለ በሄደው የጥቁሮች የመብት ትግል ወቅት ደግሞ ብዙ አፍሪካ አሜሪካውያን እምነታቸውን ከመቀየራቸው ባሻገር ወደ መካ የሐጂ ጉዞ ማድረጋቸውና ይበልጥ ስለ እስልምና ማወቃቸው በጥቁሮች ዘንድ እስልምናን እንዲስፋፋ አድርጓል። በአሜሪካ በከፍተኛ ደረጃ እያደገ በመጣው የጥቁሮችና የሙስሊሞች ጥላቻ ምክንያት እነዚህ ከከተማ ውጭ የሚገኙ የሙስሊም መንደሮች በከፍተኛ ደረጃ ተጋላጭ ሆነዋል። ኢስላምበርግን ጨምሮ አብዛኞቹ የአፍሮ አሜሪካውያን ሙስሊሞች ከከተሞች ርቀው ወደ ገጠር
አሊያም ወደ ደኖች ተጠግተው የሚኖሩባቸው አካባቢዎች ከፍተኛ የህልውና ስጋት ላይ ይገኛሉ። እንደ አብነትም በማህበራዊ ሚዲያ የሚደረጉ ቅስቀሳዎችና የጥላቻ ዘመቻዎች አንድ ቀን እነዚህ መንደሮችን ሊያጠፉ እንደሚችሉ ፍንጭ የሚሰጥ ነው። አንዳንዶቹ የማህበራዊ ሚዲያ ቅስቀሳዎች የሚደረጉት ራሳቸውን እንደ ሚሊተሪ ኤክስፐርት በሚቆጥሩ ተራ ሰዎች ነው። እንደ መረጃዎች ከሆነ ደግሞ እነዚህን ትናንሽ ከተሞች እንደ አይሲስ እና አልቃይዳ ላሉ የሽብር ቡድኖች ወታደራዊ ማሰልጠኛና ቦምብ መቀመሚያ ሆነዋል የሚል የውሸት ክስ አለ። በእነዚህ መንደሮች ውስጥ ሴቶች ያለ ዕድሜያቸው ተገደው እንደሚዳሩ፣ ታዳጊዎችም መደበኛ ትምህርት እንደማይማሩና ወታደራዊ ስልጠና እየወሰዱ ለጥቃት እንደሚዘጋጁ አድርገው በውሸትም ይዘግባሉ። ከተሞቹ ለአሜሪካ ሕዝብና ለመንግስት እንዲሁም ለብሔራዊ ደህንነት ስጋት ስለሆኑ ሊወድሙ ይገባል እያሉም ቅስቀሳን ያደርጋሉ። የነዋሪዎች መልስ ግን አጭርና ግልጽ ነው። እኛ በአሜሪካ ሕግ የምንዳኝ፣ አሜሪካንን የምንወድ፣ ተወልደን ያደግንባት ሀገራችን ናት የሚል ነው። ምንም እንኳን በቅርብ ዓመታት በአቅራቢያ ካሉት ከተሞች ነዋሪዎች ጋር ግንኙነትና ንግድን እያደረጉም ቢሆን በአሜሪካ እየጨመረ የመጣው የቀኝ ክንፍ አክራሪነት ተጽዕኖ ግን የሰላማዊዎቹን ኢስላምበርግና ሌሎቹን መሰል ከተሞች እንዲፈርሱ መደረጋቸው እንደማይቀር ፍንጭ የሰጠ ሆኗል። በ2017 በነጭ አክራሪዎች የተደረገው ኢስላምበርግን በሞተር የማናወጥ ሙከራ አንዱ ተጠቃሽ ክስተት ነው። በወቅቱ ጆሴፍ ግላስጎ የተባለ ሰው ካደራጃቸው ነጭ አክራሪዎች ጋር ሆነው ወደ ኢስላምበርግ ብዙ ሞተሮችን እየነዱ ለመግባት ሞከሩ። ግና ፖሊስ ባደረገው ጥረት አስቆማቸው። ከዓመት በኋላ ደግሞ ዕድሜያቸው ከ20 ዓመት በታች የሆኑ 4 ነጭ ወጣቶች ጥቃት ሊያደርሱ ሲሉ ፖሊስ በቁጥጥር ስር አውሏቸዋል። እነዚህ ወጣቶች በማህበራዊ ሚዲያ ስለ ኢስላምበርግ ከሚያሰራጩት የሐሰት መረጃ በተጨማሪ በመሳሪያ የከተማዋን ነዋሪዎች በጅምላ ለመፍጀት ሲዘጋጁ ነበር የተደረሰባቸው። ለዚህ ዕቅዳቸውም 23 የተለያዩ የጦር መሳሪያዎችንና 3 በቤት ውስጥ የተሰሩ ቦምቦችን አዘጋጅተው ነበር። ሌላው ደግሞ በቴኔሲ ግዛት የሚኖር ሮበርት ዶጋርት የተባለ ሰው ያደረገው መጥፎ ነገርም ተጠቃሽ ነው። ስፍራው ላይ ያሉ ሰዎችን ሕፃን ካዋቂ ሳይለዩ ጨፍጭፎ ለመግደል ታጣቂዎችን ሊቀጥር ሙከራ ሲያደርግ ተይዞ 20 ዓመት ተፈርዶበታል። እነዚህ ለአብነት የተጠቀሱ ናቸው እንጂ በየቀኑ እጅግ የበዛ የዘረኝነትና የህልውና ስጋት እየተደቀነባቸው ይገኛል። ጽንፍ የወጣው የዶናልድ ትራምፕ የሙስሊምና የጥቁሮች ጥላቻ ከማምዳኒ ኢልሃን ኦማር ጋር ባደረጉት የቅርብ ጊዜ ሰጣ ገባዎች ግልጽ ብሎ ታይቷል። ምንም እንኳን ከአሜሪካ ፕሬዝዳንት ቀጥሎ ትልቁ ኃላፊነት የሚባለው የኒውዮርክ ከተማ ከንቲባነትም ሙስሊም በሆነ ሰው እጅ ቢገባም የአሜሪካ ፖለቲካ ግን አሁንም ለሙስሊሞች የጋረጠባቸው ከባድ ፈተናዎች አሉ። እንደ አምትራክ ያሉ ከተሞች ከፍተኛ ሙስሊሞችን ቢይዙም እንዲሁም መንግስታዊ ምክር ቤታቸው ከግማሽ በላዩ በሙስሊም ቢያዝም አሁንም ግን ጥላቻውና ፍረጃው በከፍተኛ ሁኔታ ቀጥሏል። በተለይ በቀለሷቸው ትናንሽ መንደሮች የሚገኙት የአፍሮ አሜሪካውያን ሙስሊሞች ዕጣ ፈንታም በእጅጉ አሳሳቢ ሆኗል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።